ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ሰላም ነኝ። ዛሬ ደግሞ የማሳያችሁ የዶሮ ወጥ አሰራር ይሆናል ማለት ነው። የኔ አሰራርን እና አብራችሁን ቆዩ እስከ ቪዲዮ ፍጻሜ። ያው በመቀጠልም እዚህ ጋር ሽንኩርት እንደሚታወቀው ያው ሽንኩርት እየከተፍኩኝ ነው ማለት ነው። ሽንኩርት የሚበቃኝን ያክል ያው በዚህ መልኩ እከትፋለሁኝ። እንግዲህ እንደ እንትናችሁ ማለት ነው። ከዛ ደግሞ ከትፌ ሳበቃ ማሳያችሁና አብራችሁ ቆዩ። ያው በዚህ መልኩ ይሄንን የሚያስፈልገኝ ያክል የሚሆን ያው እንደዚህ ከትፌ ጨርሻለሁኝ ማለት ነው። አንድ 2-3 ኪሎ የሚሆን ነው። ከዛም በኋላ ያው ጥጄዋለሁኝ። ይሄንን ይመስላል ማለት ነው። ግማሽ ፓርት አላስገባሁትም። እንደዚህ በስሎ ነው እንትን ያልኩት የቀረጽኩት ማለት ነው። ያው በስሏል የተወሰነ ሽንኩርቱ እንደዚህ እያሸሁት ነው። ያኔ ማማሰል ከጀመርኩ በኋላ ያለውን ፓርት ነው የቀረጽኩት ማለት ነው። ከዛው በየመሃል እየከፈኩኝ በዚህ መልኩ እንትን እለዋለሁኝ አቁላለዋለሁኝ ማለት ነው። ያው እንደምታዩት በጣም በስሏል። ትንሽ ነው የቀረው ውሃውን መምጠጥና ውሃው ልክ እንደመጠጠ ዘይት ጨምራለሁ። ይኸው ጨመርኩኝ ማለት ነው። መጥቶልኛል አብቅቷል። አሁን ኦሬዲ ዘይቱን ጨምሬያለሁኝ። ከዛ ዘይት ያው ከጨመርኩ በኋላ የመያዝ ባህሪ ስለሚያመጣ በየመሃሉ እየከፈኩ በየመሃሉ እንትን እላለሁኝ የመነካካ ይሆናል። ከዛም በኋላ ደግሞ ነጭ ሽንኩርት መጨመሪያ ደረሰ። ነጭ ሽንኩርቴን የሚያስፈልገኝን ያክል ጨመርኩ። ነጭ ሽንኩርትና ዝንጅብል ማለት ነው የተቀጠቀጠና የተዘጋጀ ነበረኝና እሱን ጨመርኩኝ። ያው ዶሮዬን በዚህ መልኩ አጣጥቤ አስቀምጫዋለሁ። ጨውና እንዳይሞን ዘፍዝፌ በመሃል ላሳያችሁ ብዬ ነው። ከዛም ያው ነጭ ሽንኩርቱንም እንትን እያልኩት ነው አብሬ እየቆላሁት ነው። በየመሃሉ እንትን እያልኩኝ ከዛ በርበሬ መጨመሪያም ደርሷል። በርበሬ ጨመርኩኝ። ቲማቲም በኋላ ነው የማደርገው። ምክንያቱም በርበሬው እንዲጠበስ መጀመሪያ በርበሬው መግባት አለበት። የሚያቃጥልም ከሆነ የተወሰነ ይቀንሳልና ግን ማለት ነው። ይሄ ግን አያቃጥልም። ኖርማሊ ቤት የተዘጋጀ ስለሆነ ከዛ ደግሞ ቲማቲም ድልህ ነው የምጨምረው። ያው እንደዚህ የሚያስፈልገኝን ያክል ጨምሬያለሁ። 2-3 ሚላጋ የሚሆን ማለት ነው። እሱም የሆነ ቲማቲም የሚል ጣዕም ስለሚወጣ እሱን እንትን አላልኩትም። መጀመሪያ ቲማቲሙን ከማረግ በፊት ነው የጨመርኩት። የሆነ ማዕጁን ጦማጦሙ እንትን ቴስት አለው ማለት ነው። ከላይ ምናምን ከተጨመረና አብሮ መጠበስ ስላለበት እሱንም እንትን ብየዋለሁኝ ጨምሬ ያው በዚህ መልኩ አቁላልቻለሁኝ። በመቀጠል ደግሞ ያው የማረገው ቲማቲም ይሆናል ማለት ነው። በርበሬ ስለጨመርኩኝ ያ ኩል ሾይ እንትን መነካካት አለብኝ ስለሚይዝ በዛ መልኩ እንትን እያልኩ ነው። ከዛ ቲማቲሜን በዚህ መልኩ ጨመርኩኝ። ያኛው ለብቻው ራሱን ችሎ በተቁላላ ሰዓት ማለት ነው።
ከዛ ያው ይሄንን ይመስላል። ቲማቲሙን ከጨመርኩ በኋላ ብዙም የመያዝ ባህሪ አይኖረውም። ያው አልፎ አልፎ ግን እንትን እለዋለሁኝ ማለት ነው። እና ያው ይሄንን ይመስላል። በጎን ደግሞ እንቁላል ጥጃለሁኝ እንዲበስልልኝ ማለት ነው። የምጨምረው እዛኛው ድስት ላይ በጥቁሩ ድስት ነበር እስካሁን የሰራሁት፣ ግን ስከላልስ የሚበቃኝ አይደለም ስመለከተውና በሌላ ብረት ድስት በትልቅ ያኔ እዛ ላይ እንትን ብየዋለሁ፣ ቀየርኩት ማለት ነው። በመቀጠል ድጃጇን አደረኩ። ያኔ በርድ ምናምን አጥቢያታለሁኝ። እርድ ሽታ በጣም ነው እንትን የሚለው፣ ሽታ ይወስዳል። ማሻአላ ጥሩ ነው ማለት ነው። እርድ በጣም አሪፍ ነው። የዶሮዋን ሽታ እንትን ይላል፣ በሙሉ በሙሉ ያጠፋል ማለት ነው። ከዛ ግን እዚህ ጋር ያልቀረጥኩት ፓርት አለ። ማጅ ሳረግ የተለያዩ ቅመማ ቅመሞችን ስጨምር እሱን አልተመቸኝም ነበርና በሰዓቱ አልቀረጽኩትም። ያው እንዳረኩት እንድታቁ ብዬ ነው። ያው በመቀጠል ሀላስ ድጃጁን በዚህ መልኩ ጨምሬያለሁኝ። ውሃ አልጨመርኩም፣ አልከለስኩም። አሁን በወፍራሙ መቁላላት ስላለበት ድጃጇ አብራ እንትን እንድትል ያው በየመሃሉ ከፈት እያረኩ እያየሁ እንትን እያልኩኝ እንዳይዝ ማለት ነው። ድጃጁም ተደረገ በኋላ ስለሚይዝብኝ ያው በዚህ መልኩ ያማሰልኩትኝ ነው ማለት ነው። በመቀጠል ትንሽ ተጠቁላላ በኋላ ለብቻው ውሃ ጨምራለሁኝ። እንደ አስፈላጊነቱ ትንሽ ትንሽ እያደረኩኝ ከልሳለሁኝ እንደዚህ ማለት ነው። ከዛ በመሃል እንደዚህ ትንሽ ጠባ እያረኩኝ አሸዋለሁኝ። ከዛ ያው እንደምታዩት ነው ማለት ነው። የተወሰነ ነው ያደረኩት። ያው ሙሉ ለሙሉ አልከለስኩትም። ይሄንን ይመስላል። ከዛ ደግሞ ጨርሻው አካባቢ ሲደርስ አሳያችኋለሁኝ ማለት ነው። እና በመቀጠል ያው እንግዲህ መጨረሻ ፓርት ላይ ደርሻለሁኝ ማለት ነው። ከዛ በኋላ እንቁላሌን መልጬ አዘጋጅቼ ነበር በጎን። ከዛ ከላይ ላይ የሚጨምር ይሆናል። እንደዚህ እንቁላሉን ሰንጠቅ ሰንጠቅ አረጋዋለሁኝ በቢላ ማለት ነው። የዶሮ መረቅ ውስጥ እንዲገባ ወደ እንቁላሉ። ከዛ ያው ጨርሻለሁኝ። ትንሽ ነው አላጠፋሁበትም፣ ትንሽ ቀንሼዋለሁ እሳቱ ማለት ነው ላዩ ላይ። ከዛ ጨርሻለሁኝ ማለት ነው። እንግዲህ ስራዬን ይሄንን ይመስላል ማለት ነው። እና ያው በመቀጠል ጨርሻለሁኝ። አጥፍቼበት ምናምንም ያው ለመበላት ቀርቧል። ያው ይሄንን ይመስላል። እንጀራ እንትን አቅርቤ ነበርና ያው ባንድ እስከ መጨረሻ ያለውን ፓርት ለመቀረጽ ስለፈለኩኝ ቀርጬዋለሁኝ፣ ይሄንንም ፓርት ማለት ነው። ቆንጆ ነበረ። እንደወደዳችሁ ተስፋ አረጋለሁኝ። በጣም አሪፍ ወጥ አሰራር ነው ብዬ አስባለሁኝ፣ እንደኔ ማለት ነው። ይሄንን ይመስላል የዛሬ ቪዲዮዬ። ጣሙም አሪፍ ነበረ። በሌላ ቪዲዮ እስከምንገናኝ በተሻለ ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ።